የፍቅር መቀስ እቺ ሄልሜላም አንዱ እግሯ በቃ እግሯ አይቆምም። እናንተ ምን አይነት ናት ማለት ነው። አቤላና ሄልሜላ አይመጡም ዛሬ ማለት ነው። ሩታ እንግዲህ እዛ ልታድር ነበረ። ግን እነሱ መጥተው ረበሿት፣ ደነገጠች፣ ትታ ወደ ቤት ሄደች ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። እንደ ቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቃል እላችኋለሁ። ቤተሰቦቼ እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት የዛሬ ደግሞ ለየት ያለ ደመቅ ያለ ፈታ ዘና የሚያደርግ ማለት ነው ይዤላችሁ መጥቻለሁ። በእናንተ ብቻ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ሼር ላይክ በማድረግ አበረታቱን። ከሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ እንደምታውቁ ሩታ ልጇን አባቱ ጋር እንደሆነ ታውቃላችሁ። አባቱ ጋር ነው ቁጭ ያለው ማለት ነው። ቤትም እንግዲህ ቀይሮ አንድ ሆቴል ስትመጣበት አንድ ሆቴል እየቀየረ አንድ ሆቴል ስትመጣበት አንድ ሆቴል እየቀየረ የሁለተኛ ጊዜ ሆቴል ቀይሮ ነበረ። አሁን በሱ ላይ ምን ተፈጠረ በሉ። ሩታ እንግዲህ ልጇን ልታይ የመጣችበት እዚህ ውደሪ አላት። አላድርም ስትለው ተራሱን አጋደመውና በተራስ አድርገውን አካፈለ። እኔ በዛ በኩል የሚበልጠውን የልጇና የእሷ ሰጣቸው። ሁለታችሁም እዛ ተኙ አለ። የሚያንሰው ደግሞ እዚህ ሊተኛ አድርገውን ሁለት ቦታ አድርጎ እንትን በመሀላቸው ትራስ ደርድሮ ነው የተኛው ማለት ነው። ትራስ ደርድሮ ሊተኙ ነበር የተዘጋጁት ማለት ነው። እሺ ብላ ነበረ ሩታ ማለት ነው። አነካሽም ምንም አልልሽም ምንም ነገር አላት። እሺ ብላው ተስማምተው እንግዲህ ያለ እንትና ሄርሜላና አቤል አይመጡም። ደነገጥኩኝ እውነት እኔ የነሱ ፋንታ እኔ ደነገጥኩኝ እንጂ ልክ አንኳኩቶ ሲገቡ ማለት ነው። ልጃቸውን በመሀል አድርጎ ነበረ ሊተኙ ትራስ በመሀል አድርጎ ነበረ እንትን እያሉት ማለት ነው። ከዛ እንዳይገናኙ ማለት ነው። ከዛ ደግሞ አሁን ይቺ ሄርሜላ አታፍርም። አቤላን ትቶ አይመጡም። ወይኔ 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 የፍቅር መቀሶች እናንተስ እንደው መቼ ነው ይዟችሁ የሚሄደው ማለት ነው። ከዛ ሩታም ደነገጠች ስታያቸው፣ ሁሉም ደነገጠ። አብርሽ ራሱ ደነገጠ። ከዛ በቃ ሩታም ደነገጠች። ልጄንም አላለችም ሳመችውና ትታ ወጣች እላችኋለሁ። ብቻ የሚያስጠላ ነገር ነው። ምንድነው ከባድ ነው። ያው ሩታ ደግሞ ብዙ ጊዜ ያላሰበችው ነገር ያጋጥማታል እዚህ ውስጥ ማለት ነው። ብዙ ጊዜ ማለት ነው ያላሰበችውና ይሄ ነገር ይሆንብኛል ይሆናል ወይ ብላም ያላሰበችው ነገር ነው የሚመጣባት ማለት ነው። ምክንያቱም ዛሬ በስንት ቀን እንግዲህ አብርሽ ራሱ በጣም ደስ አለው። በቃ ያለ አለ አይደል ልጁንም አይቶ በቃ ተሩታ ራሱ የተገናኙ ብዙ ጊዜ ነበረ። ያው እዛ እንገናኛለን ብሎ እንግዲህ በብዙ አቅድ ደስ ብሎት ማለት ነው። እነዚህ ገብቶ የፍቅር መቀሶች እነዚህ ገብቶ ማለት ነው አንዴ እንትን ሞራራቸውን አያወርዱትም። በስሚል ሩታም በቃ በጣም ተናደደች። ያው ዛሬ ወይ ይፋ ታደርገዋለች ይሄ ነገር ማለት ነው። አብርሽም ያው አያወጣበትም እንጂ ተናደዋል። ግን እሱ ኧረ ችግር የለውም ምናምን አላቸው። ውሸት ነው እንዴ? እሷ ከዛ በኋላ ሄርሜላ ወይኔ ምን አለበት ደውዬስ ብመጣ ብትለው ነገር ያዛት ማለት ነው። ከዛ ሩታ ተቀመጪ ሲላት እንስማማ ሲላት እምቢ አለች። አልስማማም አለች። እነሱ ግን ባይመጡ ልታድር ነበረ ተዘጋጅታበት ነበር የመጣችው። ግን እነዚህ እንትን አላሏትም ማለት ነው። በቃ ስታያቸው ራሱ በአንዴ ነው ፊቷን ቅይር ያለው ማለት ነው። በጣም ነው የተቀየረችው ማለት ነው። ከዛ በኋላ ሩታ ተይ ምንም ችግር የለውም ብሎ ቢለምናትም አልፈልግም አለች። ትታ እሷ ወጣች እላቸዋለሁ። ልጇን አስቀምጣ ልጇን ስማ ትታ ወጣች። ከዛ ልጅየው የኔ አባት መጫወት ስራው መጫወት ነው ስራው ማለት ነው። እኔ ከዛ በኋላ ጭራሽ ደግሞ ሩታ በምንድነው ልጇን እንትን ያጓጓት ና ስትለው ወደ እሷ አዘነባ ልጁ ማለት ነው። ወደ እሷ ሄደ ማለት ነው። እነ መሲ የመጣ በጣም ደስ ብሏት ነበረ በጣም እላችኋለሁ። ከዛ በኋላ እንትና ማለት ነው ይሄ ማነው
ይሄ ሄርሜላ አብሮት የመጣ አቤላ ማለት ነው። አቤላ ምሳ በላህ ወይ አብርሽ ሲለው አዎ በልቻለሁ አለው። አይ አልበላ ከሆነ ይምጣ አለው። ከየት ነው የሚመጣው? ከጎረቤት ነው የሚመጣው አለው። ሳቃቸው ለቀቁት። አረ በእናትህ ምሳ ካልበላ ብላ። አረ ለማንኛውም እሺ እንዘጋጅና እንበላለን ምናምን እያሉ ሩታ ያው ነክተዋለች። እሷ ሄዳለች። ማንም እንትን አይላትም ትታ ሄዳለች። ብቻ በሳቅ ነው የምትሞቱት ቤታችሁ ገብታችሁ ስታዩት ማለት ነው። እና አቤላና ሄርሜላ ደግሞ ማለት ነው እናንተ ምን አስባችሁ ነው? ምን አስባችሁ ነው? ደህና የሆኑ ሰዎች አሁን ደህና ሊመለሱ የነበሩ ሰዎች መልሳችሁ እንደዚህ አይነት አጀንዳ የምታደርጉና እንደዚህ አይነት ነገር የምታመጡ የራሳችሁ ትንሽ አይከብዳችሁም? እውነት ትንሽ አይከብዳችሁም? አብርሽስ አንተ ከፈለካት ለምንድን ነው ዛሬ ቤቴ ሰው አለ እንዳትመጡ ብለህ ማትናገረው ማለት ነው? እኔ እንኳን አፍራለሁ። ጥሩ አይደለም፣ ያሳፍራል። ይሄ ነገር ደግሞ ማለት ነው በጣም ነው የሚያሳፍረው። እንግዲህ ሩታ ከአንዴ ፊቷን ዝብዝፍ ነው ያለው በአንዴ ማለት ነው። ሄርሜላ ጥሩ አይደለም። በስንት ቀን እንትን ብላ ቤቷን እንግዲህ ከልጇ ጋርና ከባለቤቷ ጋር አሳልፋ ልትመጣ የነበረች ልጅ እንግዲህ በእንደዚህ አይነት ነገር ተያዘች። በጣም ከባድ ነው ማለት ነው። በጣም እውነት በጣም ይከብዳል ማለት ነው። ግን ሩታ ሲቀጥል አላድርም ብላ እየተደራደረች ነበረ። አላድርም ያለች ነበረ። አልፈልግም እኔ አላድርም እሄዳለሁ ያለች ነበረ። አብረሽ ግን ምንም አንካሽም ምንም አልልሽም ብሏት እንግዲህ ደስተኛ ትሁን ብለው ትራሱን ደርድሮት በመሀላቸው ደርድሮ ትራሱን ማለት ነው የልጆሽና ያቺ ብሎ ቦታ ሰጥቶ የራሱ ወስዶ ነበረ። እና ያ ነገር ደግሞ የማይሆን ነገር ሆነ ማለት ነው። ምክንያቱም ይሄ ነገር ማለት ነው በጣም ያስደነገጠ ነገር ነው ማለት ነው። ሄርሜላ እኔስ ብሆን ማለት አለብሽ። እኔስ ባረገው ይሄን ነገር ብለሽ ማሰብ አለብሽ። ዝም ብለሽ በር ሳታንኳኩ መግባት የሰው ቤት የለብሽም ማለት ነው። ምክንያቱም ሰው ስንት ነገር አለ፣ ስንት ነገር አለ ማለት ነው። ዝም ብሎ በር ሳይንኳካ ማን አይኑር ማን አይኑር ሳትጠይቂ እንዴት ነው አንቺ ሩታ እስካሁን ልጇን እዚህ ቆይታ ሳታየው በቀን ቀን የምትውለው ያለሽ ማን ነው? የድሮውን ትንሽ እንትናቸውም ነው እንዴ? ኧረ በስመ በጣም ነው የሚከብደው ማለት ነው። እና ለማንኛውም ሾስማ ሀዳ እጅ የሌላት እና ደህና የተጫወቱ እያለ ደህና ፍቅር ሰላም ወላሂ ደስ ያሉ እያለ መጥቶ በጠበጧቸው ማለት ነው። አያስጠላም? ግን በጣም ነው የሚያስጠላው። ከባድ ነው ደግሞ ከባድ ማለት ነው። እንደዚህ አይነት ነገር ማለት ነው። ሁሉም ነገር ጨራርሰው በቃ እየተጫወቱ ምን ያሉ ዛሬ ከልጃችን ጋር ልጃችን በመሀል አድርገን ያጫወት ነው እናድራለን ብላ ሲሉ አንቺ በመሀል ገብተሽ የፍቅር መቀስ ፈረንጁን ወሰድሽ። ፈረንጁ እኔ እኮ ሄለንዬ እንደው ለማን ልትሆኚ ይሆን? ጉድ እኮ ነው። እና በቃ ሁሉም ቦታ እንትን ጥልቅ ያልሽ ማለት ነው። ትናንትና እንኳን ትናንት ቪዲዮን ሰርቼ ነበረ። ትንሽ አቅል ገዝታለች፣ ትንሽ አደብ ይዛለች፣ አቅል ገዝታለች ብዬ ማለት ነው። አሁን ዛሬ ደግሞ እየባሰ በጣም የሚያስጠላና የሚደብር ነገር ማለት ነው። ምክንያቱም አንድ ሰው ባለትዳር ሆኖ እንዴት ሳለት አንድ ሰው ወይ ሳይደውል ምን ሳይል ዝም ብሎ መምጣት በጣም ተግባሪ አይደለም። በጣም ነው እንትን የሚለው ምክንያቱም አሁን ምክንያቱም አብርሽ እውነት ይምሰላችሁ ያው ምንም ችግር የለውም አልደበረኝም እንኳን መጣችሁ ምናምን አለ እንጂ ውስጡ በጣም ተሰምቶታል። ውስጡ በጣም እላችኋለሁ ያላሰበው ነገር ነው እየገጠመው ማለት ነው። ያላሰበው የማያውቀው ነገር ነው እየገጠመው ማለት ነው። እና አይታችኋል እንግዲህ ብዙ ቀን ሆነዋል ሩታ አብርሽን ከቤት ካወጣችው ማለት ነው። ሁላችንም ጠንቀቅ ብለን እናውቀዋለን ማለት ነው ያ ነገር ማለት ነው። እንግዲህ አሁን መጥቶ ሲደርስ ደግሞ አዳሜ እንደዚህ ሆነ እላችኋለሁ። እና ሆነ ቀረ ሆነም ማለት ነው። እና ምን እላችሁ ፈልጌ መሰለህ አብርሽ ነገስ ይዛው ነው የምትሄደው። አይሆንም ልጁ ትወስድብኛለች ብሎ ነበረ።
እንደገና ወይስ እንደገና ልቀይሮ ክፍል ልቀይረው እያለ ነበረ። እነ ሄለሜላ ምን ብለህ ነው የምትቀይረው? አሁንስ ተው ትውሰደው ልጇ ነው ብላ እንግዲህ እንትን ብላለች ማለት ነው። እንግዲህ አባዬ ብቻ በጣም ከባድ ነበረ። አቤላ ግራ ገባው እሱ ራሱ አይቶ ማለት ነው። ለምንድነው እንደዚህ አይነት ብሎ ተፈጠረ ብሎ የሆነ በቃ ታውቃላችሁ ግራ ገባው እንደዚህ አይነት ነገር ማለት ነው። ግራ ያስገባል። ሳታውቁት ያላወቃችሁ ነገር መጥቶ እንደዚህ አይነት ሲያጋጥማችሁ በጣም ከባድ ነው ማለት ነው። እንግዲህ ሄለንዬ አይዞሽ፣ ሁሉም ለበጎ ነው። ሁሉም ነገር ይስማ 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 በስ አህልመራ ሰው እንትን ካለ በኋላ የሌለ ነገር መቀባጠርና ማውራት ምንም አያደርግም ማለት ነው። እንግዲህ ወተትም ዳይቨርም ያስፈልግሃል ወይ ብላ ጠየቀችው ሄለሜላ ማለት ነው። የአብርሽ ዳይቨር ወተት የሚያስፈልገው ነገር እኔ ሁሉም ነገር ገዝቻለሁ፣ ሁሉም ነገር አለኝ አለ አብርሽ። እንግዲህ አብርሽ የልጅ ፍቅር ገና አልወጣለትም ማለት ነው። ልጁን አቅፎ እንግዲህ እንትን ደስ ብሎት ቁጭ ብሎ ደህና ጊዜ እያሳለፈ ነው እላቸዋለሁ። እናንተም ቤተሰብ እንደምትወዱት ተስፋ አደርጋለሁ። ግን ሄለሜላ ግን የዚህ ነገር ጥፋተኛ ነች ወይስ ጥፋተኛ አይደለችም? ሰው ደውሎ አይጠይቅም? ልጁ እንዳለ ታውቃለች፣ ሰው እንዳለ ታውቃለች። እዚህ ጋር መጣች ወይ ሩታ እዚህ ናት ወይ አብረህ ነው አብራህ ናት ያለችው ወይስ አንምጣ ትንሽ እንቆይሽ እንጠብቃት አትየን ሰው አይልም? እናንተ ዝም ብላችሁ የተከፈተ ቤት ዝም ብላችሁ ገባ ብላችሁ የምትገቡት ማለት ነው። በጣም ከባድ ነው እውነት በጣም ከባድ ነው። ብቻ አላውቅም መጨረሻቸውን ያላህ ያሳምርላቸው ማለት ነው። በጣም ምቀኛ የበዛባቸው ብዙ ነገር እንትን እየተከተላቸው ነው። ግን አላህ ይሆናቸው ማለት ነው። ቤተሰብ እናንተም እስቲ የምትሉት ነገር በሉ ማለት ነው። ሁላችንም እንግዲህ ሁላችንም ሴት ነን። ነገ በኔስ ይባላል ማለት ነው ይሄ ነገር ማለት ነው። እኔ ወላሂ ደስ ብሎኝ ውይ በቃ ፍቅራቸው ጨመረ ያልኩኝ ያለ እንግዲህ ይሄ ሁሉም አብርሽ ነው የሚያጠፋ ማለት ነው። ጠይቆ ተውጪ ማስመለስ ራሱ ይችል ነበር ማለት ነው። ልጅቷ ከልጇ ጋር አቅፋ ልጇን አቅፋ ማደር ትፈልግ ነበር ማለት ነው። ግን እቺ ሄለሜላ መጣ የፍቅር መቀስ አንድ ለይቻቸው ማለት ነው። እንግዲህ ቤተሰብ ይሄ እንደምታዩት ነው፣ እንደነገርኳችሁ ነው። በእናንተ ብቻ የሚጠበቀው ቪዲዮን እስከመጨረሻ አይታችሁ ሼር፣ ላይክ፣ ኮሜንት እንደ ሀሳብ አስተያየት አስቀምጡልኝ። እኔ ደግሞ ኮሜንት እንልበታለን ማለት ነው። እና ቤተሰብ በሌላ ደግሞ በቀጣዩ እስከ ስንመጣ ድረስ በጥሩ ነገር እስከ ስንመጣ ድረስ መልካም ቀን ይላችሁ ባይ